ከዕለቱ መረጃዎች ጋር ሚኪ ነኝ ከሚኪታ ቦርንፎ ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኙ። ሰሞኑን አሁንም በጣም በሚያሳዝን ሁኔታ ከሰሞኑ በኦሮሚያ ክልል ከ25 በላይ ኦርቶዶክሳውያን ተመርጠው በተገደሉት ጉናና መርቲ ወረዳ አሁንም ጥቅምት 24 በመርቲ ወረዳ ልዩ ቦታ ጋዶ በመባል አካባቢ ለደቦ የእርሻ ስራ የወጡ ንጹሃን በሙሉ ታግቶ አምስቱ ወዲያው ሲገደሉ ቀሪዎች የደረሱበት እንዳልታወቀ ምንጮች ጠቁመዋል። በዚህ ጉዳይ እንግዲህ በአስቸኳይ እልባት ሊሰጥ እንደሚገባ ጨምረም ነው። በዚሁ በአርሲ መርቲ የሚባል ስፍራና ከዚህ በፊትም አርሲ በተደጋጋሚ በርካታ ምዕመናን መገደላቸው የሚታወቅ ነው። ይህን ተከትሎም በርካታ ቁጥር ያላቸው ኢትዮጵያኖች ሃይማኖት ሳይገድባቸው መግለጫ እየሰጡ ይገኛሉ። እነ ሙንጂብ አሚኖ ጨምሮ በርካቶች እንግዲህ መግለጫ በመስጠት ወጥቶ ያወገዙ ይገኛሉ። በሌላ በኩል እንግዲህ ሰሞኑን በርካቶችን ያነጋገረ ክስተት የሆነው የመምህር በጋሻው ንግግር ነው። ከዚህ በፊት እንግዲህ በኦርቶዶክስ እምነት ተከታዮች ዘንድ ትልቅ መምህር ከተባሉት መጋቢ በጋሻው ደሳለኝ ስለ ኦርቶዶክስ እንግዲህ የተናገረው ከዚህ ሰሞኑ ከአርሲው ጋር ያገናኙበትና የመጡበት መንገድ ቪዲዮ እንግዲህ የተናገረው ትላንትና አባቶቻችን የሰሩት ፋኦል ነው ዛሬ እርስ በርስ እሳት ያስነሳው ያለው እንግዲህ ንግግሩ የአርሲ የንጹሃን ሞት ወይም ግድያን ሳይሆን ከዚህ በፊት ሻሸመኔ ላይ የሆነውን ጉዳይ እንደሆነ ጀመረም ነው። ከዚህ በፊት እንግዲህ ሻሸመኔ ላይ በዚሁ በቀኖናና ዶግማ ምክንያት ኦርቶዶክስ እርስ በርስ ከዚህ በፊት ግጭት መነሳቱ የሚታወሰው ነው። በጋሻው ያለው እንግዲህ የንጹሃን ሞትን መደገፉ እንዳልሆነና በጋሻው ደሳለኝ ያለው በሰዓቱም ደግሞም የነበረው ክስተት በፊት አባቶች በመግባባት በጋራ ሀሳብ አንድነት ቤተ ክርስቲያን ቀኖናና ዶግማ መወሰን ነበረባቸው። በተለይ በጳጳሳቱ ሹመት ከዛ በፊትም ደግሞ እኔ በኦርቶዶክስ ዙሪያ መጽሐፍቶችን ሳሳትም የመጀመሪያ ሲዲ የተቃጠለበት በሻሸመኔ ነበር በማለትም ነው የገለጸው። እንግዲህ በጋሻው ያለው ሞቲቭ የሰው ግድያ ወይም ሞት ሳይሆን ትናንትና የነበሩት ክፍተቶችና የተፈጠሩት ችግሮች በማለትም ሀሳቡን ለመግለጽ እንደወደደና ሰሞኑን ደግሞ ከአርሲ ግድያ ጋር ወይም ህልፈት ጋር አገናኝቶ ቪዲዮ የተሰራበት መንገድ ደግሞ ምን ያህል ከባድ በጋሻው ላይ የተጠነሰሰ ሴራ ነው በማለት ነው በርካቶቹ የገለጹ ያሉት። ከዚህ በፊት ያልተነሳ ቪዲዮ ያልወጣ ቪዲዮ ለምን ወቅቱን ጠብቆ ወጣ? የሰው ደግሞ ድንገት የሆነ ቃል ሲያወራ ለምንድን ነው ጎልቶ የታየው በማለት በርካቶቹ ሀሳባቸውን ሲገልጹም ተስተውሏል። ሌሎቹ ደግሞ ቁጣን የቀሰቀሰበት ክስተትም ሆነዋል። እንግዲህ በጋሻው ያለው በዚህ አርሲ ዙሪያ ሳይሆን ከዚህ በፊት በነበረው ክስተት ለምን እንደተፈጠረና ትናንትና በነበሩት ክፍተቶች ነው በማለትም ነው ሀሳቡን ያስተላለፈው። ሌላኛው እንግዲህ በዚሁ በአርሲ ዙሪያ ዲያቆን ወይም ከዚህ በፊት የነበረው ዲያቆን ዘማሪ ወይም ፓስተር ትዝታው ሳሙኤል በዚሁ በአርሲ ንጹሃን ህልፈት ማንኛውም በዘረኝነትና በሃይማኖት ተኮር ንጹሃን ላይ የሚደረጉ ግድያዎችን አወግዛለሁ፣ እቃወማለሁ በማለትም ገልጿል። አሁንም ትዝታው ይህን ቢያወግዝም ሌሎች አሁንም ያው ትዝታው ኔጌቲቭም ፖዚቲቭም ቢያወራም በማለትም ያው መሳለቅ መሳቅ ነው የሚሆነው። ደግሞም እንደዚህ ብል ደግሞ እንደዚህ አለ በማለትም ነገሮችን ለማባዛት የሚሄዱት ሰዎችም አሉ። አንዳንዴ ከግል ጥላቻም ከግል ቅምም የተነሱ በማለትም ነው አንዳንዶች ሀሳባቸውን የገለጹ ያሉት። በዚህ ዙሪያ እንግዲህ ፓስተር ትዝታው ሳሙኤል እንዳወገዘና እንደተቃወመ ምክንያቱም የሰው ልጅ ሞት ከሴጣን በስተቀር ማንም ደስ አይለው። ምክንያቱም ማንኛውም ክርስቲያን ትክክለኛ ክርስቲያን አማኝ የሆነው በጥፋት የሚሆን ባለ ሳያጠፋም ኢቭን እየገደሉት እንኳን ምሕረት እየተማጸነ እየማለደ መሞት እንዳለበትም ነው ከእስጢፋኖስ የተማርነው በማለትም ነው ቅዱሱ መጽሐፍም የምናገረው። ስለዚህ እጅግ አሳዛኝ በዚህ በአርሲ ህልፈት ያላዘነ ኢትዮጵያዊ እንደሌለ ጀምረም ነው። የሴጣን ልጅ ካልሆነ በስተቀር ወይም በውስጡ ሴጣን ካልሆነ በስተቀር ማንኛውም ሰው ልደሰት አይገባም። የሰው ልጅ ነው የሞተው። በተለይ በአርሲ በጣም በሚያሳዝን ሁኔታ በዚህ ስፍራ እጅግ ልብ ሰባሪ የበርካቶች ንጹሃን ህልፈት የበርካቶችን ልብ የሰበረና ያስደነገጠ ክስተት እንደሆነ ጨምረም ነው። ሌላኛው እንግዲህ ዲያቆን ሄኖክ ኃይሌ ናቸው ያስተላለፉት መልእክት አለ። በዚህ ዙሪያ በአስቸኳይ እንግዲህ እልባትና ጥሪ ተደርጎ ኦርቶዶክስ ምዕመናን መጠበቅ እንዳለባቸው በተለይ በዚህ ስፍራ አሁንም እየተፈጠረ ያለው ተደጋጋሚ ክስተትና ክፍተት ሲጀመርም ይህ ገዳዩም ሃይማኖት ያለውም አይመስልም። ምክንያቱም ሃይማኖት ብኖረው ትንሽ ፈሪሃ እግዚአብሔር ብኖረው ንጹሃን ምንም የሚያውቁትን አይገልምም፣ ማንኛውንም ሰውም አይገልም። በየትኛውም
የምንጀምረው ማለትም ነው። በዛ ስፍራ እንግዲህ የአርሲ ዞን አስተዳደር ባለፈው ግድያውን አስተባብሎ ነበረ። እሳቸው ደግሞ በህግ መጠየቅ አለባቸው በማለትም ነው በርካቶቹም ሀሳባቸውን የገለጹት። ምክንያቱም እሳቸው እየሰሩ ያሉት ሰው እየሞተ እያለቀ አይደለም፣ ሃይማኖት ተኮር አይደለም በማለትም የሄዱበት ርቀት ለማጠልሸት ለማስተባበል የሄዱበት ርቀት ምናልባት ከህግ ተጠያቂነት ያመልጣሉ ወይ የሚለው ነገርም ነው። መንግስት ደግሞ መንግስት እንደሆነ ድረስ እንግዲህ መንግስት ነኝ ብሎ እስከቆመ ድረስ ይህን የዜጎችን መብትና ነጻነት፣ ሰላምን ማስከበር ግዴታው እንደሆነ ጀመረም ነው። እጅግ አሳዛኝ በኢትዮጵያ ታሪክ ተሰምቶም ተደምቶም በማይታወቅ ሁኔታ በዚሁ ደረጃ ቤተ ክርስቲያን ውስጥ ገብቶ ሰው እንዴት እንደዚህ ያደርጋል? እንዴት ነው እንደዚህ አይነት ግድያና በደል የሚፈጽመው? ዳግም ደግሞም በዚሁ ሰሞን አሁንም ሰው እዛ አካባቢ ያለው እንግዲህ ነዋሪ የትም ተፈናቅሎ ከቀይ ተፈናቅሎ ወይም ከቀዩ ተፈናቅሎ ሌላ ቦታ ሄዶ መኖር አይችልም። ስለዚህ እዛው ያ ሆኖ በዚህ ኑሮ ከባድነት ያው እንግዲህ አብዛኛው ኑሮ በጣም ውድ ነው። በዚህ ሰዓት በርካቶቹ ሞታቸው የምናፍቁበት ሰዓት ነው። በጣም አሳዛኝ ሰዓት ነው በዚህ ሰዓት አብዛኞቹ ማለትም ነው። ስለዚህ ደግሞ ከዛ ተፈናቅለው ሄዶ ለራብ ከመጋለጡ ለልመና ከመጋለጡ ሞታችንን ነው የምንጠባበቀው በማለትም ነው እዛ አካባቢ ያሉት ተወላጆች እየገለጹ ያሉት ማለትም ነው። በዚሁ ስፍራ እየደረሰ ያለው በደልና ሰቆቃ ልቆም በአስቸኳይ እልባት መፍትሄ እንደሚያስፈልገው ጭምርም የወጡት መረጃዎችን በማስመልከት እጅግ አሳዛኝና ልብ ሰባሪ በዚህ ስፍራ የተፈጠረ ክስተትን በማስመልከት በርካቶችን ያስደነገጠና አሁንም ደግሞ ሬሳ በሬሳ ድጋሚ አሁን ቀሪዎቹ የታገቱት የት እንዳሉ አይታወቁም። በጣም በሚያሳዝንና ልብ በመሰበር ሁኔታ ማለት ነው። ከዚህ በፊትም የተገደሉት ታግተው እንደዚህ ብር ከፍሎ የተለቀቁ እንደገና ዳግም ከቤት አስወጥቷቸው እንደገደሏቸው ጭምርም ነው። እንግዲህ በዚህ ደረጃ ነው እንግዲህ ጭካኔው የተስፋፋበት እስከ መቼ ነው በማለትም በርካቶቹ ሀሳባቸውን እየገለጹ ናቸው። ታሪካዊ ነገር በርካቶችን ልብ የሰበረና ያሳዘነ ክስተትም እንደሆነ ጭምርም ነው። አጠቃላይ በዚሁ በአርሲ ስፍራ የሆነውን ጉዳይ በማስመልከትም ነው ዕለታዊ መረጃዎችን በማስመልከት ምንድነው እንግዲህ መፍትሄውስ ምንድነው በማለትም ነው በርካቶቹ እየገለጹ ያሉት። መፍትሄው ሊሆን የሚችለው ምንድነው በማለትም ሀሳባቸውን እየገለጹ እንደሚገኙ ጭምርም ነው። በዚህ ስፍራ የተፈጠረው ክስተትን በማስመልከት እንግዲህ ንጹሃኖች የሞት ቁጥር እየጨመረ ነው። ሌት ከቀን የንጹሃኖች ሞት የንጹሃኖች እንባ እየጨመረ ነው። ስለዚህ እስከ መቼ ነው ይህ ነገር ልባት አይሰጥም ወይ? ቤተ ክርስቲያኒቱ ከልብ አዝናለች፣ ልቧ ተሰብሯል። ስለዚህ የሃይማኖት አባቶች በዚህ ጉዳይ ዙሪያ በደንብ ሊሰሩ እንደሚገቡ ጭምርም ነው። ስራቸው ምንድን ነው? ነገሮችን የዜጎችን መንግስትም ደግሞ ነጻነትን መብትን ነገሮች እየተስፋፉ እዛ ስፍራ እንግዲህ በርካቶች አሁንም እየተሰቃዩ እንደሚገኙ ጭምርም ነው ነገሮቹን። ስለዚህ መንግስት በአስቸኳይ ይህን ነገር ማስተካከል እንዳለበትም የወጡት ተማጽኖን በማስመልከትም ነው። ዕለታዊ መረጃዎችን በማስመልከት ዲያቆን ሄኖክ ኃይሌን በማስመልከት አጠቃላይ ያስተላለፉት መልእክቶችን በማስመልከት አጠቃላይ ለእናንተ ይዘንላችሁ የመጣ ነው። አጠቃላይ የበጋሻው ቪዲዮ ከዚህ 8 ወር በፊት የተቀረጸ ቪዲዮ እንደነበረ ጭምርም የወጡት መረጃዎችን በማስመልከትም አጠቃላይ ለእናንተ ይዤላችሁ የመጣሁት። እስካሁን ድረስ እንግዲህ አብሬያችሁ የቆየሁት ሚኪ ነኝ ከሚኪታቦር ኢንፎ። ይህንን ቻናል እንግዲህ ሰብስክራይብ በማድረግ ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ያገኙ። ለሰዓታት ያሉኝ መረጃዎች ይህን ይመስላሉ። በወቅታዊና አጫጭር እንዲሁም ሚዛናዊ መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።